ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ያላችሁበት ሰላማችሁ ይብዛ እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁት እንግዲህ እንዳያችሁት ገጠር ነበረ ማለት ነው። እንግዲህ የገጠሩ ኑሮ ህይወቱ እንዴት ነው ካላችሁ ይሄንን ይመስላል ማለት ነው። እንግዲህ እንደምታዩት ጉቹ አለ፣ አዝመራው እየታጨደ ነው ትላላችሁና እጅግ በጣም ነበረ የሚያምረው። እውነቴን ነው የምላችሁ ገጠር ወይኔ ትላላችሁ። መቼም ያው ታውቃላችሁ የከተማ ልጆች ካላችሁ ስንዴዋ አምራ ተኩላ ተኳኩላ ጤፉ አምሮ ተኩሎ ተኳኩሎ ምስሩ ባቄላው ሽምብራው ሁሉ ነገር የሚመጣው ያው እንደሚታወቀው ከገጠር ነው ማለት ነውና አምረው ተኳኩለው ምርቃቸውን አራግፈው ነው የሚመጡትና እንደሚታወቀው የገጠሩ ደግሞ ልፋቱ እጅግ በጣም አድካሚ ነው። በተለይ ደግሞ አጨዳው ስትሉት ውቂያው ስትሉት እጅግ በጣም ነው የሚያደክመው። ነገር ግን እንደዚህ ውድማ ደግሞ ሲደርስና ታጭዶ ውድማ ሲደርስ በዛ ላይ ለፍሬ ብሎት ደግሞ ፍሬውን ስትበሉት እንዴት ያምራል መሰላችሁ! እንዴት ደስ ይላል። ስንዴውንም እንደምታውቁት ዳቦ አይን ነገር ነው፣ ጤፉም እንጀራው አይን ነገር ነው። መቼም እውኝ ውኝ ነው የሚለው ጤፉ እንጀራው። ስለዚህ ብዙ ልፋት አለው እላችኋለሁ። መቼም በክረምቱ ቢሆን እጅግ በጣም ደስ ይል ነበረ። ለምን አትሉኝም? ክረምቱ እንትኑ ማለት ነው ጤፉ ድምዳሞሹ፣ ስንዴው ደግሞ ቦይዝቆሹ እጅግ በጣም አድካሚ ነው። ያንን ከስራው ጀምሮ ብታዩት እጅግ በጣም ደስ ይል ነበረ። እኔ ግን ያው ያደኩበት ስለሆነ ስለማውቀው፣ ነገር ግን በደረስኩበት ወቅት ደግሞ ባጨዳው ወቅት ስለነበረ ወደ አጨዳ ቦታው ሄድ ብዬላችሁ፣ ቆይ እስቲ እነዚህ የማያውቁት ጓደኞቼ እኮ አሉ። በአብዛኛው ደግሞ በተለይ እውነቴን ነው የምላችሁ ሸዋ ውስጥ ቦይ በስንዴ በቦይ ነው የሚዘራው። በተለይ ሸዋ ውስጥ ማለት ወደ ጅሩ አካባቢ። ሌላ ቦታ ደግሞ ሸዋ ብላችሁ በጣም ትልቅ ስለሆነ ወረድ ስትሉ ደግሞ ስንዴውን ያለ ቦይ ነው የሚዘሩት እና ልዩነት አለው። በእርግጥ በቦ በጣም ያምራል። ያው እንዴት ብዬ ልንገራችሁ ቢያደክሙ ማለት ነው። እና ውድማ ደርሶ እንደዚህ ተጎችቶ እንደዚሁ የሚገኝ እንዳይመስላችሁ ልላችሁ ፈልጌ ነው። በጣም ያደክማል። ገና ከብቶች ተቆራኝተው ገና ዙረው ገና ተዘርቶ ገና ስንት ተለፍቶበት ገለባውን ከምርቱ ተለይቶ ከተለየ በኋላ ደግሞ ተሞርቶ ከዛ ተሸልሞ ምን ተብሎ ወደ ጎተራ እስከሚገባ ድረስ እጅግ በጣም ነው የሚያደክመው ማለት ነውና ይሄንን ልፋት ታሳቢ በማድረግ የማዳበሪያውን ውጤት፣ የከብቶቹን ልፋት፣ የሰዎቹን ድካም ይሄ ሁሉ ታሳቢ በመሆኑ የተነሳ ነው እንግዲህ ስንዴያችን ጤፋችን ውድ የሆነው ልላችሁ ፈልጌ ነው። ውድም ቢሆን ከስራው አንፃር እውነቴን ነው የምላችሁ ይገባዋል። የሚገባው ምርት ነው የምላችሁ። ምክንያቱም አገሪቷን ቀጥ አድርጎ የያዘ ስንዴ፣ ጤፍ፣ በተለይ ጤፍ ማለት ነው አይነገርም፣ አይወራም። ቢወደድም ዋጋው ጥብስም ቢሆን ማለት ነው እና ያው ጤፍ እንጀራዋ ስትበሏት እጅግ በጣም ትጥማለች። ዳቦም ስንዴው ማለት ነው ልዩ ነው። እና ለማንኛውም የገጠር ቆይታዬ ይሄን ይመስላል። አሁን ያዝመራ ወቅት ነው፣ ያጨዳ ወቅት ነው። አጨዳ ደግሞ ያው ነፍስ የለም ትላላችሁ አሁን ላይ ማለት ነው። እንግዲህ እንደ እግዚአብሔር ፍቃድ ደግሞ እግዚአብሔር አምላክ በሰላም ወደ ጎተራ በቅቶ ከጎተራም ደግሞ እንግዲህ ሰውን ጤና እድሜ ሰጥቶ ለተመጋቢዎቹም እግዚአብሔር አምላክ መልካም ምግብ እንዲያደርግላቸው የሁላችንም መልካም ምኞት ነው ማለት ነው። በእርግጥ ያው የገጠር ልጆች ገጠር ተወልደን ያደግን ልጆች እኛ እንዴት ነው የግብርና ህይወት የሚለውን ሁላችንም እናውቀዋለን። የከተማ ልጆች ናቸው የግብርና ህይወት ምን እንደሆነ የማያውቁት ማለት ስንዴ ወይ ጤፍ ደግሞ ዝም ብሎ ወደ ገበያ ስትመጣ እንዴ ለምን ተወደደ ምናምን የሚሉ ሰዎች ስላሉ በጣም ብዙ ልፋት ድካም አለው። መሬቱ ከእርሻው ጀምሮ 2 3 ታርሶ ከዛ ተዘርቶበት በቅሎ ከዛ ከተበቀለ በኋላ አሁን እንደውም አረም የለም። በፊት ላይ አረም ነበረ ታርሞ ምናምን ነው። አሁን ግን የአረም መድኃኒት አለ። ያው በእርግጥ አሁን ላይ እውነቴን ነው የምላችሁ በጣም በብዙ መንገድ ኑሮ ተሻሽሏል። እውነቴን ነው የምላችሁ በፊት ጊዜ አረም ይታረማል በቃ የሌለ ነው ማለት ነውና አሁን አረም አይታረምም። የአረም መድኃኒት ይነፋበታል። አሁን መውቃትም ቀርቷል። ገለባው ለከብቶች መኖ ስለሚፈልግ ነው እንጂ መውቃትም ቀርቷል። ያው በማሽን ወይም ደግሞ በመኪና ማስወቃት ይቻላል ማለት ነው። እና ብዙ ለውጦች አሉ። እርሻውም ደግሞ እንደዛው በመኪና ማሳረስ ተጀምሯል፣ በትራክተር ማለት ነውና በጣም ብዙ ለውጦችም አሉ ገበሬው ላይ ማለት ነው። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን እንጂ እውነቴን ነው የምላችሁ እጅግ በጣም ደስ የሚል ለውጥ ነው ያለውና በፊት ጊዜ
ያው ዘርታችሁ ለማሳጨድ ያለው ብዙ ጠውረድ ነው። አሁን ግን ብር ካላችሁ ብራችሁን ከፈል አድርጋችሁ በኮምፓይነር በመኪና ማሳጨድ ትችላላችሁ። በቃ ጭነት የማያስፈልግም። መኪናው አምጥቶ ደጃችሁ ላይ ይገለብጥላችኋል። እህሉን እፍስ አድርጋችሁ ግብት ነው። ከዛ በኋላ የሚገበየው ይገበያል፣ የማይገበየውም ደግሞ ለቀለብ የሚሆነው ለቀለብ ይሆናል ማለት ነው። እና እንግዲህ በዛው በአቅራቢያው በውድማው አካባቢ ወይም ደግሞ በቤት አካባቢ ስደርስ ነው እንግዲህ ይሄንን የቀረጽኩላችሁ። ግን ራቅ ብዬ ነበረ ያው ለገበሬዎች ወይም ደግሞ ለአጫጆች ምሳል ወስድ ብዬ። ቆይ እስቲ የማያውቁትም ልጆች እኮ አይጠፉም። እንደው ስንዴና ጥፍ አምራና ተኳኩላ ስትመጣ ታምራለች፣ ብዙ ልፋትና ድካም እንዳለባት ላሳያቸው ብዬ ነው ይሄንን የቀረጽኩላችሁ። እንግዲህ የስንዴ ክምሩም ይሄን ይመስላል። ጤፍም አለ። በአብዛኛው ግን አሁን ላይ እየተመረተ ያለው ስንዴ ነው ማለት ነው። ምክንያቱም ስንዴ ለስራውም ቀኝ ነው። ያው አጫጆችም ቢገዙ ምንም ቢል በጣም ብዙ ታይዶ ይውላል። ጤፍ ግን ያው ምግብነቷ ትጣፍጣለች፣ ስራዋም በጣም አድካሚ ነው። ከስንዴ በላይ ጤፍ በጣም ነው የምታደክመውና አብዛኛው ጊዜ ጤፍ ብዛት የለም፣ ስንዴ ነው ያለው። ግን በጣም ደስ የሚል ምርት ነው። እውነቴን ነው የምላችሁ፣ ፍሬው የሌለ ነው። እግዚአብሔር አምላክ ሀገራችንን ሰላም ያደርግልን እላችኋለሁ። ብቻ ያው አሳየኝ ያላችሁትን ማየት የምትፈልጉትን ከገጠር አሳያችኋለሁ። የከተማ ልጆች